ያለፉት ጊዜያቶች ስፖንጅ ነበሩ ብዙ ነገሮች ቢለጠጡ ወደ ቦታቸው ይመለሱ ነበር እንደውም አይደለም 185000 ከሆነ ምናምን ሺህ ጊዜ የምንበልጣቸው ሀገራት በአለም መድረክ ላይ ባንዲራቸውን ሰቅለዋል እኛ ባንዲራ ተሰቅላላት ሰቅለም ላይ ነን ያለነው አሁን አይ ቲንክ ኔትወርኩ እንኳን አንድ አይነት ሆኖ ወደ ሰማይ የምናደርገው ጸሎት የማይገናኝ ሆኖ በቤተ እምነት እየተጣላን ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጉልህም ባናይም በተግባር ይወጣ በግለሰቦች የምናየው እዛም እዚህም የሚደረግ ጨዋታ ተው ለምድር ገዢ ተገዙ አዎ በህጉ ተገዙ ለፈጣሪ ግን ኑሩ አንድ ወንድም አለ የ4 ኪሎን ዘንዶ ወጋው ሲል ሲጮህ የነበረ ተራራ ላይ ምንም ባልተፈጠረ ቦታ አርሲ ላይ ይሄው ዘንዶ አለ እሱን ወጋልን አስቆምልን የወር አበባ ባየሽ ጊዜ ጸበል መጠመቅ ትችያለሽ ይላል አንደኛው አትችይም ይላል አንደኛው መቁረብም ትችያለሽ ይላል ቤተክርስቲያኗ ግን የራሱ አስተምሯላት ልብ በሉ ወደፊት ቅዳሴን ቤተክርስቲያን ሳትሄዱ በዩቲዩብ ከፍታችሁ ቤት ብትሰሙት ችግር የለም እሚሉ እንዳይመጡ ፈራለሁ የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያህል ልቃሽ ሚዲያ እዚህ አይነት ሰዎች ለፈኑ ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞሮ ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያህል ልቃሽ ሚዲያ እዚህ አይነት ሰዎች ለፈኑ ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምናላችሁ ይህ ነጋሽ ሚዲያ ነው ጋዜጠኛ ነጋሽ በዳዳ ነኝ ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ ሰላም እግዚአብሔር ከሁላችን ጋር ይሁን በዛሬ የምንመለከተው ለብዙዎች ጭንቀት ለብዙዎች ህመም ለብዙዎች ችግር ለብዙዎች መከራ ለብዙዎች የማይገፋ ቀን ላይ ያላችሁ ኦርቶዶክሳውያን ካላችሁ የምስራች ልላችሁ ነው ያንንም እነግራችኋለሁ በዛው ጉዳይ ላይ ችግራችሁን ተናግራችሁ ችግራችሁ ተፈቶ እንግዲህ ሐዘን ከሆነም በደስታ ተቀይሮ ማጣት በማግኘት ምኞትም በእውነት እንደዚሁ ተቀይሮ የምትመጡበት አዲስ ተስፋ አለና በሀገር ውስጥም ከሀገር ውጭም ያላችሁ የጨነቃችሁ የቸገራችሁ በሙሉ ይሄንን ፕሮግራም ብትሰሙ ኋላ ላይ ለችግራችሁ መፍትሄ 5 ሳንቲም ሳታወጡ በንጹህ ልብና እምነት ብቻ እውነትን የምታገኙበትን አንድ ስፍራ እነግራችኋለሁ እሱን ከኔ ጋር ሆናችሁ እንድትመለከቱ አስባለሁ ከዛ ባለፈ አሁን በዓለማችን ላይ ሁሉም አይኖች የሚያርፉበት የዓለም ዋንጫ አለ 11 ተጫዋች አተን በዓለም ዋንጫ ላይ መሰለፍ ቢያቅተንም 11000 ወይም 11 ሚሊዮን ክፋቶች በልባችን ይዘን ግን ዓለም ያወቀውን ክፋቶች እየሰራን በዓለም አደባባይ የምንታወቅበትን መንገድ እየተንደረደረን ይመስለኛል ለመልካሙ 11 ሰው ያጣን ለጥፋቱ ግን የተባበርነው ስለምንድነው የሚለውን ሐሳብን በዋናነት ባነሳ ደስ ይለኛል የማይለውጥ ስብከትን እናነሳለን በእውነት የማይለውጥ ስብከትን
ይሄ የማይለውጥ ስብከት ምንድነው? ወደ ቤተ ክህነት ጎራ ብለን ይሄንን የሚሰብኩ ሰባኪያን የትኛው ነው ብለንም እንጠይቃለን፣ በደንብ እናነሳዋለን። ከዛ ባለፈ አሁን ላለንበት ሁኔታ ቤተ እምነቱንና ቤተ መንግስቱን ቀላቅለው በጸሎት የሚያስቡ አስመስለው በትንቢት የሚናገሩ ሐሰተኛ ሰዎች ተነስተው ምናልባት የመንግስትን ሚና ከቤተ እምነቱ ጋር መደባለቅ የእውነትን የሰማዩን ቤት መግዣ ንስሐን ደግሞ እዚሁ ለፖለቲካ ዓላማ እንዳይውል ስጋት አለኝና እሱን በደንብ እናነሳዋለን። የቅዱሳን ጸሎት ወይም ምልጃቸው አይደርስም የሚሉ አካላት አሉና አይደለም የቅዱሳን ምልጃ የወንድሞቻችን ጸሎት ዛሬ ላይ እንዲያሻግረን ምኞታችንስ አይደለም ወይ? ይህንን ጊዜ ማንስ ጸልዩልን ማለፍ የለብንም ወይ የሚለውን ከመምህር ኢዮብ ይመኑ ጋራ ያደረግነው ቆይታ አለ፣ በደንብ እናነሳዋለን። ከዛ ባለፈ እንግዲህ የት ናችሁ? ቤተክርስቲያን ሰርግ አለባት። አርብ ሁላችሁም ተጠርታችኋል፣ ሰርገኛ ሆናችሁ የሊቀ መላኩ ቅዱስ ሚካኤል ዓመታዊ ክብረ በዓል ነውና በየአደባባዩ በየአካባቢው በየሀገረ ስብከቱ እንግዲህ ሊቀ መላኩ እንዲደርስልን እንለምነዋለን፣ እንጠይቀዋለን፣ ይደርሳልም እናምናለን። ያንንም በተመለከተ እንዲሁ እንነግራችኋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። መልእክቶች አሉ። መልእክቶችን ሰምተን ስንመለስ እነዚህን ጉዳዮች ቆይታ እናደርጋለን። ሰላም ለሀገራችን፣ ሰላም ለሕዝባችን። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቃች ሚዲያ አይነት ሰዎች በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተክርስቲያኑ። መድኃኔዓለም በዚህ አይከብርምና ለርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቃች ሚዲያ አይነት ሰዎች
ክቡራን ተመልካቾቻችን ተመልሰን ተገናኝተናል። እንግዲህ ምናልባት ወደ አንድ ጉዳይ ከማምራታችን በፊት በተለያየ ምክንያት ውስጥ እንግዲህ ዛሬ ላይ ችግር ውስጥ የሌለ ሰው የለም። እኔ እንደ አንድ ትንሹን እንኳን ባነሳ አንድ ችግር ውስጥ ነኝ። የሀገሬ ሰላም ያሳስበኛል፣ የቤተ ክርስቲያን ሰላም ያሳስበኛል፣ የሀገሬ ሕዝብ ሰላም ያሳስበኛል፣ የመሪ የተመሪ የሁሉ ውጣ አንቅጥ በጣም ያሳስበኛል። ምክንያቱም ይሄ ዓመት በራሱ ትክክል ነው ወይ ብዬ ደጋግሜ እጠይቃለሁ። ይሄ ዓመት ባለፈ ይሄ ዓመት ባለቀ ብዬ አስባለሁና ዓመቱ ትክክል ነው ብዬ አላስብምና ብዙ የሚያስጨንቀኝ ነገር አለ። የዚህን የውስጤን ጭንቀት የኔንም ጨምሮ የምነግራት እናት አለችኝ። ድንግል ማርያም ርኅርተ ሕሊና ማርያም ወላዲተ አምላክ እማ አዶናይ እመብዙኃን የጭንቅ አማላጇ ማርያም ማርያም ማርያም። ይህች እናት የፊታችን ግንቦት 21 ተነግሳለች። በሁለት ቦታ በጣም በሚያስገርም መልኩ ግንቦት 21 የቂልጧ ንግስት እንላታለን። ስዕለት ሰሚዋ እመብዙኃን የብዙዎችን ችግር የምትቀርፍ እንደ ቅርብ ጓደኛ ላማከሯት ሁሉን ነገር ከዛ ከደጁ ላሉ ሳይወጣ የምትከውን እናት አለች። የልብን ትፈጽማለች። ስለዚህ ሽሮ በርበሬ፣ ትራንስፖርት አለያም ደሞዝ ጉለታችንን ከመጠየቅ ባለፈ ለሀገራችን ሰላም ሄደን እንጠይቃት። ግድ የላችሁ ለሀገራችን ሰላም እንጠይቃት። አብረን ሄደን እናልቀስባት። በስልጤ ጉራጌ ስልጤ ላይ ትገኛለች። ቀበት ወረዳ ሰኔ 20 እንነሳለን። ከዚህ 21 አንግሰን እንመጣለን። በአራቱም አቅጣጫ የምትገኙ ኦርቶዶክሳውያን ይህችን ቤተ ክርስቲያን ተሳልመን እንመጣለን። የድል ከተማችንም ጭምር ናት። ምክንያቱም በጣም በምታሳዝን መልኩ ልክ እንዳልኩ ስንሄድ ነው በሯ የሚከፈተው። አንድም ተወላጅ የለባትም። አንግሰን ስንመጣ ደግሞ ይዘጋል ደጇ። ቢያንስ በዓመት አንዴ እንኳን ሄደን የእውነት ስዕለት ሰሚ ናት ይህቺ ናት። ከዛ ባለፈ ደግሞ እንዲሁ ሆለታ ኪዳነ ምሕረት ቤተክርስቲያንም እንዲሁ የቅዳሴ ቤቷ ከዚህ በፊት ትነግስ ነበርና ሆለታም ያላችሁ በሆለታ የተገኛችሁ እናታችንን ቤቷ ስለሚነግስ በሆለታም ያላችሁ አንግሷት። በይበልጥ ደግሞ ወደ ተወላጅ ወደ ሌለባት እኛን ወደምትናፍቀን የስልጤዋ ቀበት ወረዳ የምትገኘዋን ቂልጦ ማርያምን ጉዞ እናደርጋለን። የተወዳጅ የቤተክርስቲያናችን ልጆች መልእክት አስተላልፏል። እሱን እስቲ መልእክት ሰምተን እንምጣ። ስለሷ ከ80 ሚሊዮን በላይ ተከታይ ያላት ኦርቶዶክስ ሃይማኖታችን 20 ሚሊዮኑ ሶሻል ሚዲያ ቢጠቀም እንዴት 1 ሚሊዮኑ ይህንን ጥዑም ስም ማርያም 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 ብሎ መጻፍ ያቅተዋል? እንዴት 100 ሺህ ኮፒ ሊንክ መደረግስ ያቅተዋል? ነገር ወደ እናንተ ይዘን የመጣ ነው። በዓመት አንድ ጊዜ ብቻ የምትነግሰዋ ምንም ተወላጅ የሌለባትና ስዕለት ሰሚዋ ወደ ሆነችው ቂልጦ ማርያም ልንሄድ ስለሆነ ነው። ስለዚህ ሰኔ 20 ከዚህ ተነስተን ሰኔ 21 እመቤታችንን አንግሰን ወደ ቤታችን እንመለሳለን። ይህች ቤተ ክርስቲያን ከሁለት ጊዜ በላይ ተቃጥላለች። ቅድስት ድንግል ማርያም ደግሞ በ2010 ዓመተ ምህረት በገሃድ ተገልጻባታለች። ስለዚህ ውድ ኦርቶዶክሳውያን ይቺ ምንም አይነት ኦርቶዶክሳዊ ተወላጅ የሌለባት የእመቤታችን ገዳም እኛ ከ80 ሚሊዮን የምንበልጥ ኦርቶዶክሳዊ እንዴት 10 እና 20 መኪና ሞልተን መሄድ ያቅተናል? ቂልጦ ማርያም የድል ከተማችን እንዲሁም የአስራት ስጦታችን ነች። ታዲያ ምን እየጠበቃችሁ ነው? ይሄው በእነዚህ ስልኮች ደውሉ። አብረን ወደ ቂልጦ ማርያም ሄደን እመቤታችንን አንግሰን እንመጣለን። ሰኔ ማርያምን በቂልጦ ማርያም። እንግዲህ እመብርሃን አለች። እሷን ከፊት አስቀድመን ወደ ድል ከተማችን ቂልጦ ማርያም ሄደን ተሳልመን እንመለሳለን። ነጋሽ ሚዲያም እንግዲህ በልባችን ምስጋና በእጃችን ደግሞ ታምሯን ይዘን ታምረ ማርያሟን አጽፈን 440 የፍየል ቆዳ የፈጀ ታምረ ማርያሙን ይዘን እንሄዳለን። እንኳን ደስ ያላችሁ። በዚህ ጉዞ ላይ ለመሳተፍ ከስር የምትመለከቱትን ስልክ ቁጥር
ተጠቀሙ። ለጉዞ ብቻ ነው ማለት ነው። እመቤታችን የአስራት ሀገራችንን እንግዲህ ትጠብቅልን። በዛም በዚህም የምናያቸው አስከፊ ጉዳዮች ናቸውና ነገሮችን ሁሉ በደንብ መመልከት መቻል አለብን። እኔ አንድ በጣም የማስበው አንድ ጉዳይ አለን። ሙስሊምም እንሆን ፕሮቴስታንትም እንሆን ኦርቶዶክስም እንሆን ካቶሊክም እንሆን ሁላችንም በየእምነታችን መጽደቅ ነው የምንፈልገው በሰማይ ቤት ዋጋ እንዲኖረን። ታዲያ መጽደቅ ደግሞ አንደኛው ዋናው ነገሩ ደግሞ ለሌላው ሰላምን መመኘትም ጭምር ነው። ለራስ ብቻ ሳይሆን ለሀገርን መጸለይ ጭምር ነው። መጽደቅ የምንፈልግ ሰዎች በሃይማኖት ሰበብ እርስ በርሳችን ከምንባላ፣ በሃይማኖት ጉዳይ ላይ ወደ ሞት ሄደን ኩነኔን ከምናመጣ በምናመልከው አምላክ ባለንበት ቤተ እምነት ሆነን እንደው ሁላችሁም በምታምኑት ለሀገራችሁ ጸልዩ። ክፉ የሚሰሩ ሰዎችን ወደ ቅን ልቦናቸው እንዲመልስ ጸልዩ። ያጠፋን ካለ ለኛ ጸልዩ። ስለዚህ ሁላችን በአንድነት አሁን የሚያስፈራ ጊዜ ላይ ያለን፣ በጣም የሚያስፈራ ያለፉት ጊዜያቶች ስፖንጅ ነበሩ። ብዙ ነገሮች ቢለጠጡ ወደ ቦታቸው ይመለሱ ነበረ፣ ቢተጣጠፉ ይመለሱ ነበረ፣ ቢጨማደዱ እንደ ስፖንጅ መልሰው ይመለሱ ነበረ፣ በንግግርም በምንም በፍቅርም በምን። አሁን ግን እንደ ብርጭቆ እየሆነ ነው ሁሉ ነገር። ጥንቃቄ ያስፈልገናል። ሆ ብሎ ከመነሳት በፊት ብሎ መደማመጥ ልናስቀድም ይገባል። በሀገር፣ በቤተ ክርስቲያን፣ በግል፣ በሁሉ ጉዳይ እንደዛ አይደለም። አውቀዋል የሚባሉ ሰዎች ከፊት ያሉ በሃይማኖቱም በትምህርቱም በምኑም እንደው አሁን እንፈልጋቸዋለን። እኔ ደነግጣለሁ አንዳንዴ። የሃይማኖት አባቶች ለምን ጠፉ? የሀገር ሽማግሌዎች የት ሄዱ? ተምረናል ብለው ሰፋፊ ማዕረግን ከፊት የደቀኑ ምሁራኖች የት ሄዱ? የግጭት ጊዜ የቀውስ ጊዜ ትንታኔ እንሰጣለን ብለው ከዓለምም በሀገር ውስጥም የተማሩ የት ሄዱ? ሀገር ትፈልጋቸዋለች። እናቶች ይፈለጋሉ። የሰፈር ጎረምሶች በስተናል። አይደለም ቁጭ ተብሎ መነጋገር፣ ለበደለ ክሶ ላጠፋ ይቅርታ ጠይቆ መግባባት ያልቻለው ተነጋግሮ ሀገርን ልናቆም ይገባል። አሁን አደገኛ መስመር ላይ ያለን በብዙ መልኩ። ስለዚህ እግዚአብሔር በቃችሁ ይበለንና ሞታችን ይቁም። በጣም በሚያስገርም ወቅት ላይ ያለ ነው። እንግዲህ አሁን ይሄ 2026 ሀገራት ተባብረው ሜክሲኮ፣ ካናዳና አሜሪካ ዓለም ዋንጫን እያዘጋጁ ነው። በቁጥር ከኛ የሚያንሱ ሳይሆን የማይወዳደሩ 185,000 ሰው ብቻ ያላቸው ሀገራት በክብር ባንዲራቸውን ከፍ አድርገው ዓለም ከደረሰችበት ነገር ጋር እየተነጋገሩ እየተወዳደሩ ነው፣ እየተወደሱ ነው። በጣም በሚያስገርም መልኩ እኛ ሀገራትን 100 ጊዜ የምንበልጣቸው ሀገራት 100 ጊዜ ከዛም በላይ ይመስለኛል ባልሳሳት። እንደውም አይደለም 185,000 ከሆነ ምናምን ሺህ ጊዜ የምንበልጣቸው ሀገራት በዓለም መድረክ ላይ ባንዲራቸውን ሰቅለዋል። እኛ ባንዲራ ትሰቅላለህ አትሰቅልም ላይ ነን ያለነው። አሁን 185,000 ህዝብ ብቻ ያላት ሀገር 11 አይደለም 36 ተጫዋች ይዛ ከነ ተቀያሪ ከነ ኦቨርቤንች በዓለም መድረክ ላይ ሄደናል። እኛ 100 ምናምን ሚሊዮን ያለን ሰዎች 11 ተጫዋች በማጣት በየቀኑ 11 ሰዓት ይሁን 11 አጀንዳዎች እርስ በርስ እየተሰጣጣን እየሞትን ነው። ቆም ብለን ልናስብ ይገባል። ልናይ ይገባል። ምንድነው የፈረሰብን? ምንድነው ያፈረስነው? አዎ ባለፉ ጥፋቶች ላይ ተሳትፈን ሊሆን ይችላል። ይቅር ልንባባል ይገባል። እኔ ሁሌም በቪዲዮዎች የምናገር ያ ትላንት እናንተ ተነው ዛሬ የተሰጠን ትላንትን ለማረም ነው። ትላንት የጥፋት መንገድ ሊሆን ይችላል። ዛሬ ቀን የተሰጠን ዛሬ የትላንትናውን ለማረም ነው። ትላንት እኮ አንተ እንዲህ ነበርክ፣ ትላንት እንዲህ ነበርሽ፣ የትም አያደርሰን፣ ነገን ነው የሚያሳጣን። አዎ ተሳስተን ሊሆን ይችላል። የጣልናቸውን ብዙ ነገሮች ማንሳት ይኖርብናል። ጠጋግነን ምሁራኖቻችንን ልናቆም ይገባል። ጠጋግነን አባቶቻችንን ጠጋግነን መሪዎቻችንን
ለውድ ነገር ውድ ቦታ እንስጥ። እኔ ኳስ ተመልካች አይደለሁም፣ ግን ሰሞኑን ከኳስ ጋር ብዙ ነገር እያየሁ ዓለምን ለሚወክል 11 ተጫዋቾች በጣም ትልቅ ክብር እንሰጣለን። ሀገርን ለሚጠብቁ ግን 10 ምናምን ሚሊዮንም ይሁን ወታደሮቻችን ምን ያህል እንሰጣለን ነው። ዋጋ መስጠት መቻል አለብን። ውድ ነገር ካጣነው በኋላ ነው ዋጋ። ህይወት ካጣነው በኋላ ነው እስካለ ድረስ ይዋጣልን እንዋጋ በለው ይታይ አቅማችን በለው ነው። ሰው ሲያልፍ ነው የሚያመን። ከዛ በፊት ግድ የለም። በሞት የሚከብር ነገር ያለ እንዳለ አላውቅም። ሞቶ ሞትን የገደለልን ሞቶ የከበረ ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። እንድንኖር ነው የተፈጠርነው፣ እንድንሞት አይደለም። የሞት ሞትን ደግሞ መሞት መቻል የለብንም። ወንድም ወንድሙ ላይ እየጨከነ በባንዲራ ቀለም እየተጣላን በድንበር እየተተባላን አይ ቲንክ ኔትወርኩ እንኳን አንድ አይነት ሆኖ ወደ ሰማይ የምናደርገው ጸሎት የማይገናኝ ሆኖ በቤተ እምነት እየተጣላን ቆም ብለን ማሰብ መቻል አለብን። ቆም ብለን ማሰብ መቻል አለብን። ለሰላም ዋጋ መሰጠት መቻል አለበት። እኔ ጊዜን፣ ዘመንን፣ ህግን አከብራለሁ ብዬ የማስብ እንጂ እፈራለሁ ብዬ አንድም ቀን አስቤ አላውቅም። አዎ ያስፈራል። ብዙ የሚያስፈሩ ነገሮች አሉ። ቅድም ያየናቸው ሰዎች አሁን እያየን አይደለም። ልጆቻችን በልጅነት መንፈስ አሳድገን ልጅ እያደረገን አይደለም። በግልጽ ከምንዋጋው ሞት፣ በግልጽ ከምንዋጋው ችግር በላይ በስውር እየመጣ እየበላን ያለ ብዙ ነገር አለ። ያስፈራል። ሰው ልቡ ከድቶት ሰይጣን ደንድኖ በቁም ምናልባት እነ ይሁዳ በአካል ቢኖሩ ኑሮ አሁን የነሱ ኃጢአት ጽድቅ ሆኖ የሚቆጠርበት ጊዜ ላይ ደርሰናል። የምንሰማው በጣም ከባድ ነው። አብረን መጮህ፣ አብረን መጸለይ አለብን። በጣም መጮህ፣ መጸለይ አለብን። ከዚህ አንዱ በጣም ትልቁ ችግር ወደ ሁለት ጉዳይ እናምጣ። ወደ ሁለት ቤተ እምነት ልምጣ። ምናልባት እንግዲህ እኔ ይሄ የሚደበላለቅብን አንደኛው ቤተ እምነቱን ከቤተ መንግስቱ መለየት መቻል አለብን። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጉልህ ባናይም በተግባር የወጣ በግለሰቦች የምናየው እዛም እዚህም የሚደረግ ጨዋታ ተዉ። ለምድር ገዢ ተገዙ። አዎ በህጉ ተገዙ። ለፈጣሪ ግን ኑሩ። ፖለቲከኛውን ለፖለቲከኞች ትታችሁ ፖለቲካውን ማብካት ካስፈለገ ከፖለቲካው ሲወጣ ኔትወርኩ ከማይቋረጠው የፈጣሪ ቤት ሲኮን በቡድን አታስቡ። ጸሎታችን ከጣሪያ እንዳያልፍ እንቅፋት አትሁኑብን። ምንም ጥርጥር የለው። ከዛ ባለፈ ግን እንዲህ አይነት ድርጊቶች የእውነት ጸሎትን ያቋርጣሉ። እንዲህ አይነት ሁነቶች የምር ጸሎትን ያቋርጣሉ። ስለዚህ ምን መደረግ መቻል አለበት? በጋራ በአንድነት በህብረት ልንቆም ይገባል። ተመልከቱልኝ ይህንን ጉዳይ። ቤተ ክህነቱንም ቤተ መንግስቱንም አንድ ለማድረግ የሚጥሩ ትንቢትን አጣመው የሚናገሩ ተዉ ሊባሉ ይገባል። ከዛም አንዱ ይሄ ነው። እስቲ ሰምተነው እንመለስ። አብይ የሚባል ሰው የሚገለበጥ ሰው አይደለም። ተው እንጂ እናውቃለን እኮ ንፍረት ዘመድ እንደሆናችሁ አባታችሁ አንድ እንደሆነ እናውቃለን እኮ እናውቃለን። አዎ እኮ ብዙ ዘመን የሚጠጣ የሚቅም የሚያጨስ ቤተ መንግስትን ጠጅ በጠጅ ጠላ በጠላ የሚያደርግ በነገሰበት ዘመን ሰላም ነው። ቤተ መንግስትን ጸሎት በጸሎት መጽሐፍ ቅዱስ በመጽሐፍ ቅዱስ የሚያደርግ መሪ በመጣበት ጊዜ ምን አናደደው?
አብይ ከሆነ እኛ እንዲህ በጠረባሷን እንደጣልናት እንጥለዋለን ብለን ስንዘጋጅ አንተ ደግሞ ስትከለክለን ስንዘጋጅ ስትከለክለን እሷ ጌታዊ ይልሽ ረዳው እናቴ ተበልታለች እሱ እንዳይበላል። ይሄ አንዱ ወይ ነው። ኢትስ ኦኬ። ለፈጣሪ ጸሎት ስናደርስ መሪዎችን ማስታወስ ጥሩ ነው። ግን በምድር ፖለቲካ የቤተ እምነቱን ቢዝነስ ማጦፍ መቆም መቻል መጸጸት ስላለበት ነው። ግድ የለም የእውነት ስላልሆነ የእውነት ትንቢት የእውነት ራእይ የሆነ ስላልሆነ ነው። ቢሆን ደስ ይለኛል። እኔ አሁን የምለው አንድ ነገር አለ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላችሁ ሐሰተኛ አጥማቂያ፣ በፕሮቴስታንት እህት ወንድሞቻችን ያላችሁ ሐሰተኛ ነቢያት፣ ብዙ የቲዮሪ ጊዜ ነበራችሁ። ገደልኩ፣ መታሁ፣ ወጥቷል፣ ለቋል፣ 9 ናችሁ፣ 10 ምናምን ጮሃል ምናምን የቲዮሪ ጊዜ ነበራችሁ። አሁን የፕራክቲስ ጊዜ ነው። በሀገራችን ብዙ ቦታ ችግሮች አሉ። ችግርን ደግሞ ሰይጣን ነውና የሚፈጣው። ፍቱልን ባላችሁ ጥበብ። አንድ ወንድም አለ የ4 ኪሎን ዘንዶ ወጋው ሲል ሲጮህ የነበረ ተራራ ላይ ምንም ባልተፈጠረ ቦታ አርሲ ላይ ይሄው ዘንዶ አለ፣ እሱን ውጋልን፣ አስቁምልን። አማራ ክልል ላይ የተነሳ ችግር አለ፣ ውጋልን። ኦሮሚያ ላይ የተነሳ አለ፣ ውጋልን። ደቡብ ላይ የተነሳ አለ፣ ውጋልን። አፋር፣ ቤኒሻንጉል፣ ሲዳማ ኢቭን ሁሉ ቦታ አለ። ሰላም አድርጉልን፣ እነዚህን ዘንዶች ውጉልንና የ4 ኪሎን ለአመራሩ ተዉት። ግድ የለም ለከንቱ ውዳሴ ሳይሆን ለሀገር አስተዋጽኦ፣ ለሀገር ብልጽግና እስቲ አብራችሁ ቁሙ። የእውነት ዘንዶን ውጉትና ችግሮቹን ወግታችሁ ሰላም እንዲሆን አግዙን። ግድ የለውም ፖለቲከኞቹን ለፖለቲከኞቹ ተዉትና ይመራሉ። ወደኛ ደግሞ እንምጣ እስቲ ወደ ቤተክርስቲያን። ሰለሞን ዘመቄት ያው ሁሌም አክባሪው ወጣት ነው። በጣም ወንድም ከልብ ማከብረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለ ሌላኛው ወንድም ነው። በጣም የማከብረው ወንድም ነው። የማይለውጥ ስብከት ይለናል። እውነተኛው ነገር የማይለውጥ ስብከት ምንድናቸው? የማይለውጡ ስብከት ለምንድን ነው ያልተለወጥ ነው? ለምንድን ነው ወደ ፈጣሪ መቅረብ ያልቻል ነው? ለምንድን ነው ለታላላቆቻችን መገዛት ያልቻል ነው? ለምንድን ነው በአግባቡ ንግድ መነገድ ያልቻል ነው? ለምንድን ነው ህይወትን ያልኖር ነው? ለምንድን ነው ልጆቻችንን ያላስተማር ነው ያልቀጣ ነው ያለ? ለምንድን ነው እንደቀደሙት አባቶቻችን በፍቅር ያልኖር ነው? ከጎረቤት እኮ እንጀራ ሲጋገር አንደኛው ቤት ወጥ ካለ ችግር የለውም፣ አንዱ ተዋውሶ ይበላል። ከደረሰ ኖር ተብሎ በእግዚአብሔር ብሎ የሚቀበል ማህበረሰብ ነበር የነበረው። ዛሬ ላይ በጥርጣሬ በአንድ ቤተ እምነት ውስጥ 2 ስም እየወጣ ፕሮቴስታንት ሲባል እልፍ፣ በኦርቶዶክስ ውስጥ ሲባል ቅባት ነው፣ ኦርቶዶክስ ነው፣ ምንድን ነው ሌላ፣ ሙስሊሙ ጋር ዋሃብያ ነው፣ ምንድን ነው ምን፣ በአንድ ቤተ እምነት ውስጥ እንኳን መግባባት አቅቶናል። ይሄ እውነቱን አውርተን ከፈጣሪን ይቅርታ ጠይቀን ምህረት ማግኘት አለብን ብዬ አስባለሁ። ሰለሞን ዘመቄት ይሰማል፣ ስሙልኝ። የማይለውጥ ስብከት ኦርቶዶክሳውያን ከጥላቻ ራቁ፣ ሰባኪውን ጨምሮ ቤተ ክህነቱ ከጥላቻ ይራቅ አይደለም። ኦርቶዶክሳውያን ምእመናን እርስ በርሳችሁ ተዋደዱ፣ ቤተ ክህነቱ እርስ በርሱ አይዋደድም። ኦርቶዶክሳውያን ለእግዚአብሔር ጧት ማታ ስገዱ፣ ቤተ ክህነቱ ሰባኪውን ጨምሮ እሱ አይሰግድም። ኦርቶዶክሳውያን ፍቅርን ተላበሱ፣ በቤተ ክህነቱ ውስጥ ፍቅር የለም፣ ከማይሌቱም ከቅዳሴውም። የማይለውጥ ስብከት እየነገርኳችሁ ነው። ኦርቶዶክሳውያን ከዘረኝነት ራቁ፣ ቤተ ክህነቱ ራሱ ድብን ያለ ዘረኝነትን ያካሂዳል። እውነቱን እየነገርኳችሁ ነው። የማይለውጥ ስብከት ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ፣ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ የሚለውጥ ስብከት ይሄ ነው። መጀመሪያ እኛ ተለውጠን ህዝቡን እንለውጣለን። መጀመሪያ እኛ የክርስቶስ ሆነን ህዝቡን የክርስቶስ እናደርጋለን። መጀመሪያ እኛ ፍቅርን አስተምረን ፍቅር የበዛለት በፍቅር የተንበሸበሸ ምዕመን እንፈጥራለን። መጀመሪያ እኛ እርስ በርሳችን ተዋደን እርስ በርሱ የሚዋደድ በአንድ ሰንሰለት የሚመራ ምዕመን እንፈጥራለን። ከዚህ ውጭ ግን የማስመሰል ስብከት ቀንን ያራዝማል እንጂ ምዕመኑን የሚለውጥ ስብከት
አይደለም። ይህንን የምላችሁ ቤተ ክህነቱን ሰባኪዎችን እየነቀፍኩ አይደለም፣ እኔም ስላለሁበት ነው በዚህ ዘርፍ ማለት ነው። እኔስ የቤተ ክህነት ሰው አይደለሁ? የማይለውጥ ስብከት እንደ ሐዋርያው ቅዱስ ጳውሎስ ራስ ተለውጦ ካልሆነ በስተቀር ሐዋርያት ራሳቸው ተለውጠው በመንፈስ ቅዱስ ተሞልተው አልጫውን ዓለም 12 ነው አጣፍጠውታል። አሁን ሰባኪ ሞልቷል፣ ብዙ አባቶች ሞልተዋል፣ ብዙ አሉ፣ ብዙ ጸጋው የበዛላቸው አሉ። ግን ደግሞ ይሄ ነው የማይለውጥ ስብከት። እንግዲህ ቃለ ሕይወትን ያሰማልን። ሰሌ በእውነት ቲክቶክ ላይ ተከተሉት። በጣም የምታተርፉበት ሀሳብ በጣም ብዙ ነገሮች አሁን ላይ ማሳያዎች አሉ። በብዙ መልኩ እንዲህ የማይለውጡ ያልተለወጡ ሰዎች እግዚአብሔር ይለውጥልን። ሌላ ነገር ልናገር ነበር ግዴ ለእግዚአብሔር ይለውጥልን። ሁለተኛ አንድ ፍራቻ አለኝ። አንድ ፍራቻ አለች። አዎ ሁሉም ተመካክረው ሊወጋት የሚፈልግ ቤተ እምነት እንዳለችኝ ያውቃለሁ። ሁሉም አንድ የሚሆነው በቤተ ክርስቲያኗ ጉዳይ ነው አውቃለሁ። ግን ይቺ ቤተ ክርስቲያን አትፈርስም እንጂ ብትፈርስ በማግስቱ ነው የሚፈርሱት። በማግስቱ በብዙ ምክንያት ብትፈርስ አትፈርስም እንጂ እንድትፈርስ ሙከራው አንዱ ህብረት እንድናጣ ማስቻል ነው። ህብረቶቻችን ደግሞ በምን ይፈረካከሳሉ መሰላችሁ? የተዋህዶ ልጆች አንዲቷን ቤተክርስቲያን አንዷን አስተምህሮ ተልኮ የተሰጣቸው ሰዎች ይሁኑ አይሁኑ እግዚአብሔር ይወቀው። ይሄንን የማወቅ ስልጣን የለኝም። ከቤተ ክርስቲያኗ አስተምህሮ ውጪ በአንድ ጉዳይ ላይ 10 አስተምህሮ የሚሰጡ ሊቃውንት ነን ባዮች በቲክቶክ ሚዲያ እያየን ነው፣ በዩቲዩብ እያየን ነው፣ በፌስቡክ እያየን ነው። በአውደ ምህረት የሉም፣ ልብ በሉ። በጉባኤ ቤትም የሉም፣ በአውደ ምህረት የሉም፣ ልብ በሉ። በዩቲዩብ፣ በፌስቡክ፣ በቲክቶክ ተልከው ነው ብዬ አስባለሁ። ተልከው ነው አንዷን ቤተክርስቲያን አንዷን አስተምህሮዋን አንዲት አስተምህሮዋን አንድ አስተምህሮዋን ሺህ ሆነው አንዱ የወር አበባ ባየሽ ጊዜ ጸበል መጠመቅ ትችያለሽ ይላል፣ አንደኛው አትችይም ይላል፣ አንደኛው መቁረብም ትችያለሽ ይላል። ቤተክርስቲያኗ ግን የራሱ አስተምህሮ አላት። ልብ በሉ። ከጥቂት ዓመታት በፊት የቤተ ክርስቲያን አስተምህሮን በእኛ ውስጥ የሚያሰርጹ መምህራን ልዩነት ኖሯቸው አያውቅም። የቤተ ክርስቲያኗን ትምህርት ነው በመድኃኔዓለም አውደ ምሕረት፣ በማርያም አውደ ምሕረት፣ በባለወልድም፣ በአቡነ ኪሮስም፣ በመልአኩ ቅዱስ ሚካኤልም፣ በቅዱስ ገብርኤልም፣ በልደታ በየትኛውም አውደ ምሕረት ላይ ቢገኙ አንዷን ቤተ ክርስቲያን አስተምሮ እንደ አንድ ቃል ተናጋሪ እንደ አንድ ልብ መስካሪ ነበረ ትምህርቱ የሚሰጠው። አሁንስ ስለ ምንኩስና አንዱ አምጥቶ ሌላ ይነግረናል፣ ሌላኛው መጥቶ ሌላ ይነግረናል። ኮንፊውዝ እንድንሆን አንደኛ የውጭ ኃይሎች ዓላማቸው ይሄ ነው። የቤተ ክርስቲያኗን ታዋቂ ሰዎች እንግዲህ አዋቂዎቹን አላልኳችሁም። አዋቂዎቹማ ስለ አንዲቷ ቤተ ክርስቲያን እንደሚናገሩት የቤተ ክርስቲያኗን ታዋቂ ሰዎች ይጠቀሙና የተለያየ አስተምሮ ማስረጽ ነው ዋነኛ ዓላማቸው። ልንጠበቅ ይገባል። ሁለተኛ የማይጠቅም ክርክር። ለምሳሌ ገና መጣ፣ ፋሲካ 6 ሰዓት ነው የሚታረደው 7 ሰዓት የሚታረድ። ይሄንን ለመተንተን ሶሻል ሚዲያ ላይ የሚመጡ አሉ። እንደው 55 ቀን የጾምክ ሰው ምን አለበት 4 ሰዓት ብትታገስ? እንደው ቢሆንስ ቢቀርስ ምንድን ነው እሱ? አሁን ይሄ ይለውጣል? አይለውጥም። ሁሌ በዚህ ሰዓት ይታረዳል አይታረድም የሚል በየዓመቱ የዩቲዩብ ቪዲዮ የሚሰሩ ሰዎችን እናያለን። ደግሞ እኮ አንድ ሆነው ቢያሰርጹ ጥሩ። ግራ ገባን። እኔ ወደፊት ቅዳሴን ቤተክርስቲያን ሳትሄዱ በዩቲዩብ ከፍታችሁ ቤት ብትሰሙት ችግር የለም የሚሉ እንዳይመጡ እፈራለሁ።
ነገሮቻችንን እያቀለሉ እየመጡ አሉ። ቀለው ማለት ነው። በቤተ ክርስቲያን ጉዳይ አውቀዋለሁ አላውቀውም አይሰራም። እናቴ የምንጠየቀው በግል ነው። ስለዚህ ህብረታችንን አንድ በመሆን የአባቶቻችን ልዩነት ካለ የሚፈቱበትን የአባቶቻችን አባቶች አሉ። ደግሞ እንደው ፈር ብታስይዙን እኛ ግራ እየገባ እኔ በተለይ ግራ እየገባኝ ነው። ብዙ የምናያቸው ምን ነካቸው የምንላቸው ሊቃውንት በጣም በሚያስገርሙ መልኩ በጣም ይቅርታ አድርጉልኝና እየተዝረከረኩብን ነው። በጣም እየፈራው ነው ስል ለምን ከዛ በረት ይወጣሉ ነው እንጂ እንትን የሚሉ ሆኖ አይደለም። ሰው ሳይሆን መከተል ያለብን ቤተክርስቲያኗን፣ የቤተክርስቲያንን አምላክ ደግሞ እንከተል። አባ እከሌ ጋዜጠኛ እከሌ ምናምን ተው፣ የሚጠቅማችሁን ውሰዱ፣ የማይጠቅማችሁ ተው። ከዛ ሰው አትከተሉ፣ ግድ የላችሁ። ከቤተክርስቲያን ይልቅ የራሳቸውን ስም ለመገንባት የሚሯሯጡትን አትከተሉ። ቤተክርስቲያንን ባዶ የማድረግ ዓላማም ይመስለኛል እኔ ሳየው አንዳንዱን ሳየው ከባድ ነው። ቤተክርስቲያኗ መዋቅር አላት፣ ያጠፋ የሚጠየቅበት ሊቃውንት ጉባኤ አላት። ሁሉ ነገር ለጉዳዮቻችን ሊቃውንት ጉባኤ ተጠያቂ ናቸው። አዎ የሊቃውንት ጉባኤ አባላት ዝም ማለታቸው ለዚህ ችግር ነው፣ ምንም ጥርጥር የለውም። ለዚህ ችግር አንዱን በር ከፍቶ ሊሆን ይችላል። ስለዚህ በጉባኤ ተወስነው ተመርጠው ተዘጋጅተው አንድ ጉዳይ ለማንሳት እንደ ከርሞ ዓመት ማየት አይጠበቅም ወዳጄ። አንድ ጉዳይ ተነስቶ ተቦክቶ ተጋግሮ ተበስሎ የሚወጣው በአንድ ሌሊት ነው። ስለዚህ አባቶቻችንም እግር ራስን አያክምና ይህንን ለእናንተ አልነግርም። በደንብ ቆፍጠንም ጠንከርም ብላችሁ ለቤተክርስቲያን የታመናችሁ ያው የሚጠረጠሩ አሉ። በሊቃውንት ጉባኤም ደግሞ ሰርገው የገቡ እነዚሁ ቤተክርስቲያንን ለመወከል መንፈቅና ምንም ያለባቸው የሚባሉ አሉ። እግዚአብሔር ያጥራልን። ቤተክርስቲያኗ ቆሞ የሚዋጋው ቤተክርስቲያኗ ሰው አላት የላትም አይደል? እግዚአብሔር አላት። እግዚአብሔር ስላላት ነው። እግዚአብሔር ባይኖራት ኑሮ እንደ ሰዎችማ ከባድ ነው። በጣም ከባድ፣ በጣም ብዙ ነገሮችን እያየን ስለሆነ እግዚአብሔር በቃችሁ ይበለን። ስለዚህ ታዲያ ይሄንን ጊዜ አይደለም ቅዱሳን ተብለው በእግዚአብሔር ፊት ቅድስናን ያገኙ ለእግዚአብሔር ክብር የደከሙ የሰማዕትነትን ዋጋ የተቀናጁትን ቀርቶ የኔ ካሜራማን ባሴ ለኔ ይህንን ጊዜ ጸልይልኝ ማለፍ አይጠበቅብኝም? ሌላው ይቅርና ቅዱሳኑን ትተን የእናቴ ጸሎት ነው ያዳነኛ አንልም? ባል የሚስቴ ጸሎት እኮ ይጠብቀኛል ብሎ አይኩራራም? ሚስትስ የልጆቼ አምላክ አውጥቶኛል ብላ አትናገርም? ላውም በደካማ ዓለም ላይ ሆነን የቅዱሳን ጸሎት አይጠቅምም ለሚሉት መምህር ኢዮብ ይመኑ ይሄንን ይነግሩናል። እሳቸውን እንስማ። እደግመዋለሁ፣ የቅዱሳን ጸሎት አይጠቅመኝም በማለት እንኳን ብርቱ ኃጢአተኛ ነህ። ደፍሬ ነው የምናገረው። በቅቻለሁ በማለት አለመብቃትን የተመሰከረው እንዴ! ጳውሎስ እንኳን የምዕመናን ጸሎት ከጠቀመው አንተ አይጠቅመኝም የምትለው እመነኝ ከመንፈስ ቅዱስ ስላልሆንክ ነው። ስሜታዊ ሆኜ አይደለም። የእግዚአብሔር ቃል አለኝ። እንዲህ ይላል የእግዚአብሔር ቃል ለፊልጵስዩስ ቅዱስ ጳውሎስ ጽፍላቸው፣ በጸሎታችሁና በኢየሱስ ክርስቶስ መንፈስ መሰጠት ለመዳኔ እንዲሆንልኝ ያውቃለሁ ይላል። ጸሎታችሁ እንኳን ለመዳኔ ይጠቅመኛል ይላል። ማናንተ ማይጠቅምህ? የተክለ ሃይማኖት ጸሎት ማይጠቅምህ ማናንተ? አንተ የተክለ ሃይማኖት ጸሎት ማይጠቅምህ ከሆነ አንተ ክርስቶሳዊ አይደለህ። የምዕመናን ጸሎት ይጠቅመኛል እንዴ! አስፈልገኝም ማለት እንኳን እንዴት ያሳፍራል! እንዴት ያሳፍራል! ከዚህ የበለጠ ውርደት አለ? እንኳን እኛ ደካሞች ለቅዱስ ገብርኤል እንኳን ቅዱስ ሚካኤል አስፈልጎታል። እደግመዋለሁ፣ ለቅዱስ ገብርኤል እንኳን ቅዱስ ሚካኤል አስፈልጎታል። የፋርስ አለቃ ሰይጣንን ነው የፋርስ አለቃ የሚለው። ለዳንኤል በሮ ሲሄድ ቅዱስ ገብርኤል ተቋቋመኝ ይላል። ሰራዊቱን ሰብስቦ
ቅዱስ ገብርኤል ጋር ትንቅንቅ ጀመረ። ከዛስ ካለቃችሁ ከሚካኤል በቀር የሚያጸናኝ የለም አለ። ለቅዱስ ገብርኤል እንኳን ቅዱስ ሚካኤል አስፈልጎታል። ማን አንተ ሚካኤል አስፈልገኝ የምትል? አንዳንዶችን ሰምተናቸው ነበር፣ ልባችን እያዘን ሆዳችን እየተቃጠለ። እግዚአብሔር ይመልስልን እንጂ የሆነ መዝሙር ሊያጅቡ ገቡ አሉ። ሰምቼ ነው እኔ አልነበርኩም። የት ነበርክ እንዳትሉ። ሲንግ ኢዝ ነሰሰርሊ ቢሊቪንግ የሚለው የ11ኛ ክፍል ቴክስቱ ቡክ ነው። የግድ መኖር የለብኝም ለማመን ነው። አላነበባችሁትም? ማየት የግድ ማመን ነው የሚል ሳይንስ ነው። መከራ እያበላ ደግሞ ተውት አሏችሁ። እኔ እንዲሁ ዝም ብዬ ለሰበር ነው ማወራው። ደግሞ መከራ እንዳታበሉኝ ሳይንስ አስተውን ብላችሁ ይገቡና መዝሙር አጅብ ተብሎ ተጠርቷል። አሁን ከኛ ቤት ወጥቷል ልጁ እና አንደኛው መዝሙሩ ምን ነበር? ስለ ቅዱስ ሚካኤል ክብር የሚናኝና ቅዱስ ሚካኤልን የሚያመሰግን ነበር። በጎ ለሚያደርጉ ሁሉ ምስጋናና ክብር ይገባል አይልም መጽሐፍ ቅዱስ? እርስ በርሳቸው ሲሞጋገሱና ሲመሰጋገኑ ይኖሩና ሚካኤል ጋርና ቅዱስ ገብርኤል ጋር ሲደርሱ ፖዝ የሚያደርጋቸው ምን እንደሆነ እናንተ መርምሩት። ከዛስ አይ እኔ ስለ ሚካኤል አልዘምርም። አዎ ያኛው ዋናው መዝሙር የሚወጣው አረ እንዳይቀስፍ ይለዋል። ንገረው እኔ ቀስፈዋለሁ አላሉ። እንድትስቁ አይደለም እንድታዝኑ እኮ ነው የነገርኳችሁ። ፈገግ ለማሰኘት ኮሜዲ አጥቼ መሰላችሁ? አይደለም፣ ሐዘን ነው ይሄ። አንተ ትቀስፈዋለህ። ለዚህ ድፍረት እንዴት ያሳፍ! ይሄ እኮ ህመም ነው፣ የምድራችን ህመም እኮ ነው። አያስፈልጉኝም። ሚካኤል ያዘለት ገብርኤል በረረ። በኋላ አሳያችኋለሁ። እንደሱ ነው የሚለው ትንቢተ ዳንኤል ምዕራፍ 10ን አንብቡት። ቅዱስ ገብርኤል ካስፈለገ እንደውም ሊቁ ቅዱስ ዮሐንስ አፈወርቅ ስለ ክህነት አንስቶ ምን እንደሚል ታውቃላችሁ? እነ ዳታንና እነ አቤሮን እኮ ይላል የማይገባቸውን ክህነት ተመኝተው እኮ ነው ምድር ተሰንጥቃ ያወጣቻቸው ይላል። በዚህ ዘመን ክህነት አያስፈልግም የሚሉት ከዳታንና ከአቤሮን የባሱ ናቸው። እነዛ ተመኝተው ነው፣ እነዚህ ደግሞ ጭራሽ አያስፈልግም ብለው ነው ይላል። እንዴት ያለ ሞት ነው ይላል። መልአክን አያስፈልገኝም ማለት እንዴት ያለ ሞት! እዩ፣ በጣም የሚደንቃችሁን ቃል ልንገራችሁ። ዙሪያዋን እስክኮተኩትላት ፋንድያ እስካፈስላት አይደል የሚለው? አይደል ያለው? ዙሪያዋን ሊሰፍር የሚችል ማን ነው ካላችሁኝ፣ እግዚአብሔርን በሚፈሩ ሰዎች ዙሪያ ደግሞ አለው። ዛሬ ምናልባት መስባክ ላይ ተብሎ ይሆናል። እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መልአክ ምን ይላል? ምን ይላል? በዙሪያችን ይሰፍራል። አየ፣ ዙሪያዋን እስክኮተኩትላት የሚለው ቃል እንኳን ይሄን አይጠቁምም ወገኖቼ። የእግዚአብሔር መልአክ በሞቴችን ቃል ስሙ። የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል። ስንት መልአክ? የእግዚአብሔር መልአክ እኮ ነው የሚለው። የእግዚአብሔር መላእክት አይደለም የሚለው። የእግዚአብሔር ምን? ስንት መልአክ? አንድ መልአኩ አንድ ነው። ከዛስ እግዚአብሔርን በሚፈሩ ሰዎች ዙሪያ አንዱ መልአክ ይበቃናል ለኛ። ወቦ እለ ያጸልሉ በአክናፊሆሙ አሐተ ሀገረ ይላል። በአንድ ክንፋቸው አንድ ሀገር የሚያለብሱ መላእክት አሉ ይላል ኤጲፋኒዎስ ዘቆጵሮስ። አንድ መልአክ ይበቃል። ከሺህ አንድ ይበቃል ያልኳችሁ ለዚህ ነው። አንድ መልአክ ይበቃናል። እኛ ብንመለስ አንዱ ቅዱስ ሚካኤል ይበቃል ነበር። ዙሪያውን ይሰፍራል። ዙሪያውን ይሰፍራል። ስለዚህ እዩ አድነው ቢለው አንድ ስጋው እንደ ሕፃን ስጋ ይለመልማል። አያችሁ፣ ቅጥሩን ይነካለታል። አድነው ብሎ ይለምንለታል። ከዛስ ተዋት፣ በዚህች ዓመት ደግሞ ተዋት አድናት ብለው ለመነለት። ቁረጣ ሲለው በወገኖቼ አስተውሉ። አንተ ምን አገባህ? ቁረጥ ስትባል መቁረጥ ነው ስራ ያለው መሰላችሁ እንዴ? አላለውም እኮ አላለው። እግዚአብሔር እንደዚህ አይደለም አላለው። አንዳንድ ሰዎች ይህን ቃል ስናነሱ እና ታዲያ መልአኩ ከጌታዋ በላይ ለበለሲቱ ለሰው ልጆች መልአኩ ከእግዚአብሔር በላይ ራራላት ልትሉን ነው ብለው ሞጋች የሚመስል ጥያቄ ያቀርቡልናል። እኛም እንላቸዋለን የራራላትማ ባለቤቱ እግዚአብሔር ነው። እውነት አሰብ
አንደኛ የሚለምን ማስቀመጡ ራሱ ፍቅሩ ነው። እየሰማችሁኝ ነው? ምልጃን መፍቀዱ ራሱ ርህራሄ ነው። አንደኛ እግዚአብሔር ደስ የሚያሰኘው የሰው መዳን ነው። ለዚህ እኮ ነው የምንድንበትን መንገድ ያሰፋው። እግዚአብሔር ጽኑ ጨካኝ ይመስላችኋል? ብርቱ ጨካኝ ዳኛ ይመስላችኋል? አታስታውሷትም? የዚያች የሉቃስ ወንጌል ምዕራፍ 18 መበለቷን ሴት ምንድን ነው ያለው? ለዳኛው ሄዳ ፍረድልኝ እያለች ትነዘንዘዋለች። መበለት ናት። ባሏ ሞቷል። የምታስፈራራበት ባል የላትም። መበለት ናት። አርጅታለች። የምትማርክበት ውበት የላትም። መበለት ናት። ብቻዋን ናት። ሀብት የላትም። በምን ትማርካለች? ይህን ዳኛ በምን ትገዛዋለች? ይህን ጠበቃ ምንም የላትም። ግንስ ዘውትር ስለምትዘበዝበኝ እግዚአብሔርንም ባልፈራ ሰውንም ባላፍር ስለ ዝብዘባዋ ብዬ ፍርድላታለሁ አለ ይላል። እኔ እንደዚህ ጨካኝ ዳኛ ነኝን? ይላል እግዚአብሔር። ሀብት ባይኖርህ፣ ንብረት ባይኖርህ፣ ደምግባት ባይኖርህ፣ የምታስፈራራበት ነገር እንኳን ባይኖርህ እግዚአብሔር ሩሩህ ዳኛችን ነው፣ ይፈርድልናል። መዳናችንን ነው የሚያሰፋልን እኮ። ይወደናላ፣ ስለኛ ሞቷላ። ከኃጢአት በቀር ዘንበለ ኃጢአት በኃጢታ ለብቻዋ ከኃጢአት በቀር የቀመስነውን ሁሉ ቀምሷላ። ይራራልናል። አያችሁ፣ እሱ ነው የበለጠ ራርቶ ጠባቂ፣ ለማኝ፣ አድነው ባይ ያስቀመጠልን። ሁለተኛስ የራራውማ እግዚአብሔር ነው ብለን ደፍረን የምንናገረው ለምን እንደሆነ ታውቃላችሁ? እዩ፣ ጌታዋ የበለሲቱን ፍሬ ፍለጋ ስንት ዘመን ነው የመጣው? ስንት ዓመት? 3። መልአኩ ግን በዚህች ዓመት ደግሞ ተዋት አይደል ያለው? ያኛው 3 ዓመት ነው የታገሰው። ክቡራን ተመልካቾቻችን እንግዲህ ለመምህራችን ቃሎትን ያሰማልን። ይሄ ነው ያለው ነገር። ወደ ሌላኛው ጉዳይ እንሻገር። በጣም በሚያስገርም መልኩ እንግዲህ የፊታችን አርብ ሰኔ 12 ነው። የት ናችሁ? እኔ ሳሎ ደብረ ፀሐይ ነኝ። ሳሎ ደብረ ፀሐይ የካ ሚካኤል ልጆች፣ የጎላ ሚካኤል ልጆች፣ የአዲሱ ሚካኤል ልጆች፣ የላፍቶ ሚካኤል ልጆች፣ አረ ንገሩኝ፣ ሌላ ብዙ በጣም በሚያስደንቅ በሚያስገርም መልኩ ቤተክርስቲያን ትጠራቸዋለች። ሊቀ መላኩ በችግራችን ጊዜ ደርሶ አድኖናል። ጨለማውን ጊዜ ስሙን ጠርቶ ያፈረ የለም። ከሞት ታድጎናል። ይህንን ሊቀ መላእኩን አድነን እባክህ ለኢትዮጵያ ድረስላት ብለን ሐሙስ በማህሌቱ ቀን በቅዳሴው በንግሱ ማታም በሰርክ ጉባኤው ተገኝተን ልንጠይቅ ይገባል። መምህር ዘላለም ይህንን ብለዋል ስለ ሊቀ መላኩ። ሚካኤልን ሰው እኮ ወዶ አይደለም በነገራችን ላይ ሁሉንም ነገር የሚለምን። ኢያሱ ጋር ስትሄዱ ጠላቶቹን ድል የሚያደርግ ሰይፍ ይዞ ቆሞ እንዳትፈራ እንዳትደነግጥ ብሎ የሚናገር መልአክ ሆኖ ታገኙታላችሁ። ኦሪት ዘፍጥረት ምዕራፍ 16 ላይ ብትፈልጉት ከአጋር ጋር ልጇን ይዛ ስትሰደድ አይዞሽ አትፍሪ ብሎ ሲያበላት ሲያጠጣት ያለ ሰው ወዶ መሰለ ሚካኤልን እንጀራ የሚለምነው አጋርን ሲያበላት ስላየቁ ነው። ሰው ወዶ መሰለ ሚካኤልን እርዳኝ የሚለው። ይሄ ለኛ ለምናምን ብቻ ነው የሚሆነው። እንግዲህ የተዋህዶ ልጆች በአንገታችሁ ማተብ ያሰራችሁ፣ ነጩን ልብስ ለብሳችሁ፣ ሴት እህቶቻችን ከእናት ከአባታችሁ ከልጅ ከወንድማችሁ ከባለቤታችሁ ጋር፣ ወንዶች ልጆቻችሁን ይዛችሁ ባለቤታችሁ ጋር፣ እናት አባቶቻችሁን ደግፋችሁ ከእህት ከወንድሞቻችሁ ጋር በእልልታ በዝማሬ በጭብጨባ የሊቀ መላኩን ቅዱስ ሚካኤልን በዓል የት ነው የምታከብሩት? ከስር ጻፉልን። መጀመሪያ ላይ ስንገባ ማርያም ማርያም ነበር ያለው። ቂልጦ ማርያምን ሰኔ 21 እንዳይዘነጋ በ20 ነው ጉዞ። አሁን ደግሞ ሰኔ 12 የት ናችሁ? ሰላም እግዚአብሔር ከሁላችሁም ጋር ይሁን። መልካም ጊዜ። ሰላም ሁኑ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያለ ሚዲያ እዚህ አይነት ሰዎች
ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞረው ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን። በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተ ክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ኅብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያለ ትልቅ ሚዲያ እዚህ አይነት ሰዎች